ምህረቱንና ቸርነቱን ያበዛልን አምላካችን እግዚአብሔር የተባረከ ይሁን። እንዴት ናችሁ ቅዱሳን? የአምላካችን እግዚአብሔር ጸጋና ሰላም በእያላችሁበት ለሁላችሁም ይብዛ። ዛሬ እንደገና እድል የሰጠን እግዚአብሔር የተባረከ ይሁን። ይሄንን ማለዳ ፊቱን እንድንፈልግ በፊቱ እንድንሆን በእውነት እድል የሰጠን እግዚአብሔር የተባረከ ይሁን። በዚህ በተሰጠን እድል ደግሞ የአምላካችንን የእግዚአብሔርን ፊት ከመፈለጋችን ከመጸለያችን በፊት ከአንድ ክፍል አነብና ከእግዚአብሔር ቃል ጥቂት ከተነጋገርን በኋላ እንደ እግዚአብሔር ቃል ደግሞ የአምላካችንን የእግዚአብሔርን ፊት እንፈልጋለን። በእውነት አንድ ነገር ላለሁኝ ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነካካት ነው። እንደዚህ ነው ብዬ በዚህ ማለዳ መናገረው። ምናልባት ይሄንን በቴሌቪዥን ስክሪን የማለዳ ስንቅ ፕሮግራም የምትከታተሉ ቅዱሳን በእውነት ምናልባት በተለያየ ነገር ውስጥ ሆናችሁ ረጅም ጊዜ ተንበርክካችሁ መጸለይ የማትችሉበት ጊዜ ሊኖር ይችላል። እየተንቀሳቀሳችሁ መጸለዩበት ጊዜ ሊኖር ይችላል። በየትኛውም ኮሙኒኬት የምታደርጉበትና ከአምላካችሁ ከእግዚአብሔር ጋር የምትነካኩበት የተለያየ ጊዜ አለ። እቺንም ጊዜ ደግሞ እግዚአብሔር ሲሰጥ ምናልባት ባላችሁበት ስፍራ ላይ ሆናችሁ የእግዚአብሔርን ነገር ሰምታችሁ ይሄንን ስንቅ ይዛችሁ እየተንቀሳቀሳችሁ ከአምላካችን ከእግዚአብሔር ጋር እንድትገናኙ የአምላካችንን የእግዚአብሔርንም ቃል ደግሞ እንድታሰላስሉት እድል ነው እግዚአብሔር በዚህ በቴሌቪዥን መስኮት እየሰጠ ያለው። ክብር ለእግዚአብሔር ይሁን። ይሄንን እድል ደግሞ ተክተን በእውነት እንጠቀምበታለን። ተክተን ደግሞ እግዚአብሔርን ያከበርን እግዚአብሔር ነው ይሄንን እድል የሰጠው። እግዚአብሔር ነው በየማለዳው እያወራ እየተናገረን ያለው ብለን ለሚናገረው ለእግዚአብሔር ዕውቅናና ክብርን እየሰጠን በእኛ ዘንድ የሚቀል አይደለም። በእውነት ወገኖቼ የእግዚአብሔር ድምጽ በእኛ ዘንድ አይቀልም። በየማለዳው እግዚአብሔር የሚያወራውና የሚናገረው በወንድሞቻችን በእህቶቻችን የሚያወራው የሚናገረው ነገር በእኛ ዘንድ አይቀልም። ይሄም የከበረ እድል ስለሆነ ይሄም የእግዚአብሔር መናገሪያው መንገድ ስለሆነ ይሄም የእግዚአብሔር መመለሻው መንገድ ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። በቀለለበት መንፈስ ሳይሆን ዛሬም በብዙ ክብር በብዙ ምስጋና በብዙ ፍርሃት እግዚአብሔር ከሰማይ ያወራን እንዳለ እግዚአብሔር እየተናገረን እንዳለ በእውነት ልባችንንና መንፈሳችንን አዘጋጅተን ህብረትንና እየተባበርን በእውነት በዚህ ማለዳ ከእግዚአብሔር ጋር የምንገናኝበት ስለሆነ እግዚአብሔር አምላክ ሁላችንንም በያለንበት ይርዳ። ዛሬ ደግሞ ከእግዚአብሔር ቃል አንደኛ ነገሥት ምዕራፍ 3 ከቁጥር 4 ጀምሮ እንደዚህ አነባለሁኝ። ገባኦን ዋና የኮረብታ መስገጃ ነበረችና ንጉስ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ። እግዚአብሔርም በገባኦን ለሰለሞን በሌሊት በህልም ተገለጠና እግዚአብሔር ምን እንድሰጥህ ለምን አለው። ሰለሞንም አለ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። ዛሬ እንደሆነ በዙፋኑ ላይ የሚቀመጥም ልጅ ሰተኸዋል። ታላቁንም ቸርነት አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔ ባሪያ በአባቴ በዳዊት ፈንታ አንግሰኸኛል። እኔ መውጫና መግቢያውን የማላውቅ ታናሽ ብላቴና ነኝ። ባሪያ ያለው አንተ በመረጥከው ህዝብ ላይ ብዛቱ ይቆጠርና ይመጠን ዘንድ በማይቻል በታላቅ ህዝብ መካከል ነው። ስለዚህም በህዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ህዝብ ላይ ይፈርድ ዘንድ ማን ይችላል? አምላካችን እግዚአብሔር የተባረከ ይሁን። በዚህ በአንደኛ ነገሥት ምዕራፍ 3 ከ4 ጀምሬ ነው ያነበብኩት እስከ 15 ነው ሙሉ ሐሳቡ ያለው። እናንተ ታነቡታላችሁ። ዛሬ ግን እንደዚህ እንድናይ እፈልጋለሁኝ። በዚህ ምዕራፍ ውስጥ የምንመለከተው በገባኦን እግዚአብሔር እንደተገለጠ ለሰለሞን ሰለሞን የዳዊት ልጅ ነው። ከዛ በፊት ላይ የሚናገረው አንድ ነገር አለ። አባቱ ዳዊት ከመሞቱ በፊት የእግዚአብሔርን ቤተ መቅደስ የእግዚአብሔርን መቅደስ ለመስራት ሲፈልግ እግዚአብሔር ግን ከወገብ የሚወጣው ነው የሚሰራው አንተ አይደለህም ብሎ ምርጫን ወደ ሰለሞን አድርጎ እግዚአብሔር ሰለሞን እንዲሰራ በዳዊት ቦታ ላይ እንዲተካ ያደረገበት ነው። ግን ንጉሱ ሰለሞን ሲጀምር በዚህ ምዕራፍ ላይ አንድ ነገር ይላል ወደ እግዚአብሔር። ምንድነው የሚለው? ይሄንን መስዋዕት ለማቅረብ አው መቅደሱ ገና ስላልተሰራ በተለያየ ኮረብታው
ቦታዎች ላይ ይሄዱ ይሰው ነበር ያጥኑ ያቀርቡ ነበር ሰለሞን ግን በገባኦን የሚገኘውን ትልቅ የተባለውን መሰዊያ ባለበት 1000 የሚሆነውን አርዶ እዛ ጋር መስዋዕት አድርጎ በእግዚአብሔር ፊት ካቀረበ በኋላ በሌሊት ላይ እግዚአብሔር እንደተገለጠ የእግዚአብሔር ቃል ይናገራል በህልም ነው በራእይ ነው የተገለጠለት በተገለጠበት ሰዓት ላይ ግን ያለው አንድ ነገር ነው ሰለሞን ጠይቀኝ ምንድነው የምትፈልገው ብሎ ነው የተናገረው ግን ይሄንን ባለበት ሰዓት ላይ ሰለሞን ያለው አንድ ነገር ነው አባቴ ዳዊት አለው እግዚአብሔር ጠይቀኝ አንድ ነገር ምን ትፈልጋለህ የምትፈልገው ነገር ጠይቀኝ ብሎ ባለበት ሰዓት ላይ ይሄ ሰለሞን ግን የሚለው አንድ ነገር ነው ባሪያ አገልጋይ አባቴ ዳዊት እንዴት ቅን እንደሆነ እንዴት አንተን ይፈራ እንደሆነ እንዴት በቸርነትና በጽድቅ በፊት እንደተመላለሰ ታውቃለህ ይሄንን ቸርነት ይሄንን ምህረት ደግሞ በአባቴ በዳዊት ላይ ጠብቀሃል ይሄ ዘላለማዊ የሆነ ፍቅር የማይቋረጠውን ፍቅር በአባቴ ላይ አድርገሃል ከዚህም የተነሳ ይሄ ቸርነት ተሻጋሪ ሆኖ ወደኔ መጥቷል እግዚአብሔር የጠበከለት ቸርነት ነው ያደረከለት ምህረት ነው ወዴት የመጣው ወደኔ የመጣው አባቴ በፊትክ ላይ ሲመላለስበት የነበረው ነገር አንተ ጠብቀ በአባቴ ዘመን ያደረከውን በአባቴ ላይ ያደረከውን ምህረት በአባቴ ላይ ያደረከውን ቸርነት ወደዚህ ወደ ልጁ ወደኔ ደግሞ እንዲተላለፍ አድርገሃል ይሄንን ሁሉ ያደረገ ያንተ ቸርነትና ምህረት ነው ብሎ አስቀድሞ የመጣበትን ነገር ለእግዚአብሔር ይናገራል በምንም ነገር ሰለሞን ሊነግስ የሚችል አይደለም ሰለሞን ያውቃል አመጣጡን እንዴት እንደመጣ ያውቃል ይሄ ግን የእግዚአብሔር ምርጫ ይሄ ግን የእግዚአብሔር በጎነት የእግዚአብሔር ቸርነት እንደሆነ ለአባቱ ለዳዊት በቃ አባቱ ከሞተ በኋላ ነገር እንዲደመደም እንዳላደረገ ቸርነቱ ተቀጥሎ እኔ እንደገና ያባቴ ንግር ተክቼ በዙፋን ላይ እንድቀመጥ ያደረከው ይሄ ቸርነትህ ነው ይሄ ምህረትህ ነው ይሄ ርህራሄህ ነው እግዚአብሔር ሆይ ብሎ ለእግዚአብሔር ይሄንን ነገር አስቀድሞ ይነግረዋል ሁለተኛ ደግሞ አንድ ነገር ነው የሚለው አዎ በአባቴ ዙፋን እንድቀመጥ ተተክቼ እንደሆን ይሄንን ቸርነትና በጎነት አድርገሃል ግን አንድ ነገር እልሃለሁ እግዚአብሔር ይለዋል የሚለው ምንድነው እኔ ብላቴና ነኝ ይሄ እንደ አሸዋ የሆነ ቁጥሩ በጣም የበዛ ህዝብ መካከል ያንተ ህዝብ መካከል ላይ ተቀምጫለሁ በዚህ ህዝብ መካከል ላይ አለው ግን አንድ ነገር ብዬልሃለሁ እኔ ብላቴና ነኝ አልችልም ክፉንና ደጉን መለየት አልችልም ማውጣት ማስገባት አልችልም እግዚአብሔር ሆይ ልክ ነው ቸርነት ይሄንንም ቢያደርግ አሁንም ደግሞ በአባቴ ዘንድ የነበረ ያ ቸርነት ያ ምህረት ለኔም ካልቀጠለ በኔም ላይ ይሄ ነገር ካላደረገ እኔ ብላቴና ነኝ ምንም ማድረግ አልችልም ምናልባት ሰለሞን አባቱም ሊሞት ባለበት ሰዓት ላይ ሰለሞንን ጠርቶ መቶ አለቆችን ሻለቆችን በዳዊት ስር የነበሩትን ጠርቶ አንድ ነገር ነበር ያለው የሚሰራው ስራ በጣም ታላቅ ነው ይሄ ግን ልጅ ብላቴና ነው ብሎ ህፃን እንደሆነ ብላቴና እንደሆነ ለነዛ መኳንንቶች ለነዛ ሹማምንቶች መቶ አለቆችና ሻለቆች ዳዊት አደራ ጭምር ይሰጥ ነበር ሰለሞንን ያ ብቻ አይደለም ደግሞ አንድ ነገር ይለው ነበር ሰውሁን አምላክን እግዚአብሔርን በፍጹም ልብ እንድትፈልገው በፈለክበት ሰዓት ላይ ይገኛል ከተውከው ደግሞ ይተውሃል ብሎ አባቱም የነገረው ነገር አለ በሱ ልብ ውስጥ የተቀመጠ አለ አው ንጉስ ሁሉን ማድረግ ይችላል ልክ ነው ብዙ አደራ የተሰጣለ አባቱ ብዙ ያደረገ አለ ግን ምን ይላል ወደ እግዚአብሔር ፊት መጥቶ እግዚአብሔር በጠየቀበት ሰዓት ላይ ግን ይሄ ሁሉ ነገር ስላለ ምንም ችግር የለም አላለም ያለው አንድ ነገር አልችልም ንጉስም ሆኜ ተተክቼ በመጣም አልችልም አንተ ካረዳኸኝ አልችልም ክፉንና ደጉን መለየት አልችልም ይሄንን ህዝብ ማውጣትና ማስገባት አልችልም ስለዚህ አንድ ነገር በፊት ላለው አለ የሚያስተውል ልቦናና ጥበብን እንድሰጠኝ እፈልጋለሁ ብሎ በእግዚአብሔር ፊት ሲያቀርብና ያለን ወገኖቼ እግዚአብሔርን በጣም እጅግ ደስ ያሰኘውን ጥያቄ ሲጠይቅና ያለን ለምነኝ ያለው ራሱ እግዚአብሔር ነው ጸሎት አንድ ነው
መለመንም ጸሎት ውስጥ አለ ምስጋናም ጸሎት ውስጥ አለ መስማትም ጸሎት ውስጥ አለ በዚህ ሰዓት እግዚአብሔር ወደ ሰለሞን ሄዶ የተናገረው ነገር ለምን ነው ለምን እስቲ ጠይቀኝ እንዳደርግልህ የምትፈልገው ጠይቀኝ ነው ሰለሞንም በጠየቀበት ሰዓት ላይ እግዚአብሔር እጅግ ደስ እንደተሰኘ የእግዚአብሔር ቃል ይናገራል ስለዚህም እግዚአብሔር ደስ ተሰኝቶ የተናገረው ነገር አለ ይሄ በልብ ውስጥ ያለው ነው በቃ የተናገርከው ሁለተኛ ዜና ላይ በጣም የሚገርም ነገር አለ ልክ ይሄንኑ ሰለሞን ያደረገው ነገር ማለት ነው ሰለሞን ውስጥ ወደ ንግስና መጥቶ አባቱ የሰጠው ዙፋን ላይ መጥቶ ልብ ውስጥ ግን ይመላለስ የነበረው በጣም የበዛ የእግዚአብሔርን ሕዝብ አይቷል ከቁጥር በላይ የሆነውን ሕዝብ አይቷል ይሄንን ሕዝብ ብቻውን መምራት እንደማይችልም አውቆ በውስጡ ይመላለስ የነበረውን እግዚአብሔር በጠየቀበት ሰዓት ላይ ልብ ውስጥ የሞላውን ጥያቄ ነበር በእግዚአብሔር ፊት ያፈሰ የነበረው ስለዚህም እግዚአብሔር ምላሽን ሲሰጠው በቃ ቃለው ልብ ውስጥ ያለውን አንተ እድሜን አልጠየቅም የጠላቶችን ነፍስ እንዲሰጥ ባለጠግነትን አልጠየቅም ሕዝቤን ለማስተዳደር የተሰጠህን አባትን ተከተ ሕዝቤን ለማስተዳደር በምርጫ ባደረኩት ጉዳይ ላይ በዚህ ጥበብን ነው የለመንከኝ ስለዚህ ይሄን ብቻ አይደለም የማደርገው ብሎ እግዚአብሔር ያልጠየቀውንም እንደመለሰለት እሱ ብቻ አይደለም ከሱም በፊት ከሱም በኋላ እንደሱ አይነት እንዳይነሳ አድርጎ እግዚአብሔር ለሰለሞን ምላሽን ሰጠ ክብር ለአምላካችን ለእግዚአብሔር ይሁን እግዚአብሔር ዛሬም ወገኖቼ እንድንጠይቅ እንድንለምን ይፈልጋል ጸሎት ማለት አንዱ መለመን ነው በመንለምንበት ሰዓት ላይ ልክ ሰለሞን ውስጡ የሞላውን ነገር ሲያቀርብለት እግዚአብሔር ደስ እንደተሰኘ ዛሬ ውስጣችን ያለ ነገር ምንድነው በጣም የሚገርመኝ የእግዚአብሔር ቃል ሲናገር ማቴዎስ 20 ላይ ያለ አንድ ቃል አለ የዘብዴዎስ ልጆች እናት የሆነችው አንድ ነገር ነበር ያደረገችው ወደ ጌታ እየሰገደች ይላል እያመሰገነች ወደ ጌታ መጣች ስግደቱንም አምልኮንም በጌታ ፊት ያቀርበች ልክ ነው ልመና ይዛለች ከልመና በፊት ግን ይሄንን ነገር ያደረገች ነው ወደ ጌታ የመጣችው ወደ ጌታም በመጣችበት ሰዓት ላይ ጌታ ያለው አንድ ነገር ነው ምን እንዳደርግልሽ ልክ እንደተጠየቀው ሰለሞን አይነት ነው በሚልባት ሰዓት ላይ ግን ያለችው አንድ ነገር ልጆቼን አንዱን በግራ አንዱን በቀኝ በመንግስት እንድታስቀምጥልኝ ይፈልጋል ወገኖቼ እየሰገደች የመጣችበት ውስጧ የሞላው ነገር ስለነዚህ ሁለት ልጆቿ በእግዚአብሔር መንግስት ውስጥ አንዱ በግራና አንዱ በቀኝ እንዲቀመጥ ፖዚሽን እንዲይዙ ይሄንን ፈልጋ ነበር ወደ ጌታ የመጣችው ጌታም ያላት አንድ ነገር ነው ጥሩ በቃ ለምኝ ብሎ የለ ምን ፈልገሻል ብሎ የለ መልካም አደረግሽ አይደለም የምትለምኑትን አታውቁ ይሄንን ማድረግ የኔ አይደለም እኔ የምጠጣውን እኔ የምወስደውን ጽዋ ይሄንን ብሎ ሲል አዎ ብለው በሚመልሱ ሰዓት ግን ይሄንን እኔ አይደለሁም በግራና በቀኝ መቀመጥን ማደርገው ብሎ እዛው ምላሽን ሲሰጥና ያል አንድ ጊዜ የማይገባም ጥያቄ ይዘን ወደ እግዚአብሔር ፊት እንመጣል የምትለምኑትን አታውቁም ብሎ የሚልበትን በእግዚአብሔር ቃል በተለያየ ቦታ ላይ ተጽፏል የምትለምኑትን አታውቁም የሚል ዛሬ ግን እንደዚህ ብለን እንላል የእግዚአብሔር ልብ ደስ የሚያሰኘው በመንፈስ ቅዱስ የሆነውን እንደ እግዚአብሔር ቃል የሆነውን በአምላካችን በእግዚአብሔር ፊት ተስማምተን በእውነት እንጠይቀዋለን ወገኖቼ ዛሬ ልባችሁ ውስጥ ምን አለ የነገስታት ንጉስ የሆነውን የጌቶች ሁሉ ጌታ የሆነውን ጌታ ለመጠየቅ ለመለመን ለምን ብላችሁ ብትሉ ለምኑኝ ብሏል ይሄንን በር ተከፍቶልናል የምንለምንበትን የምንጠይቅበትን የምናንኳኳበትን ፍቃድ እግዚአብሔር ሰጥቶናል አትለምኑምና አትቀበሉምም ተብሎ ተጽፏል ስለዚህ በተከፈተልን በር በተከፈተልን እድል በተሰጠን በዚህ ማለዳ ምንድነው ልባችሁ ውስጥ ያለ አስቸኳይ ሆኖ በእግዚአብሔር ፊት ልታፈሱት ልትጠይቁት ይሄ ጉዳይ የሚያስጠብቅ ጉዳይ አይደለም እንድትደርስልኝ እፈልጋለሁ እንድትመልስልኝ እፈልጋለሁ ብለን የምትሉት ነገር ምን አለ ዛሬ ግን በእውነት በእግዚአብሔር ፊት ተስማምተን
እንጠይቀዋለን ይሄ ሰለሞን የተናገረው አንድ ነገር ነው ስለ እግዚአብሔር ቸርነት ስለ እግዚአብሔር በጎነት ቆጠረና በአባቱ ዘመን ላይ እግዚአብሔር በአባቱ ላይ ያደረገውን ቆጥሮ አንድ ነገር አለ የተሻገረ ነው ይሄ አለ አምላኬ ሆይ የተሻገረ ነው በአባቴ ላይ ያደረከው ነገር የተሻገረ ነው ዛሬ ወገኖቼ እስቲ ዞር ብለን እንመልከት አባቶች እናቶች እግዚአብሔርን የምናገለግል ባሪያዎች በእውነት የተሻገረ የእግዚአብሔርን ምህረት በቤታችን ላይ በልጆቻችን ላይ በመድራችን ላይ ብዙ አይተናል በእውነት እግዚአብሔር የአባቶችን እንባ አይቶ የአባቶችን ጩኸት የእናቶችን ጩኸት አይቶ የተሻገረ ምህረት የተሻገረ ቸርነት የተሻገረ በጎነት አድርጎ ይሄንን ያየነን ይሄንን የተመለከተ ትውልድ ነው በእውነት ያለው ከኛ አይደለም የተሻገረ ነው እግዚአብሔር ያደረገው በእውነት አስቀድሞ በአባቶች የተከፈለውን ዋጋ እግዚአብሔር እየከፈለ እያኖረ አለ ወገኖቼ ዛሬ እንደዚህ ምንድነው እግዚአብሔር ይፈልጋል ቤቶቻችን ውስጥ ምን አለ ምን አይነት የእግዚአብሔር ቸርነት አለ የሚያወራ ምናልባት ልጆቻችን የእግዚአብሔርን ቸርነት የሚናገሩ ናቸው ምናልባት የተለያየ የተደረገልን ነገር የተቀመጥንበት ፖዚሽን የእግዚአብሔርን በጎነትና ቸርነት የሚያወራና የሚናገር ነው ዛሬ እንድናወራን ይፈልጋል እግዚአብሔር ዝም እንድንል አይደለም ይሄንን ያደረክ አንተ ነህ እንድንለው ይሄንን ቸርነት ይሄንን በጎነት እኔ በፍጹም ያላሰብኩበት ያልገመትኩበት ቦታ ላይ እንደሆነ ያደረክ አንተ ነህ ይሄንን ቸርነት በጎነት ያደረክ እግዚአብሔር ስለዚህ ይሄንን በጎነትና ቸርነት ማስቀጠል እንድችል አስቀጥዬ ለሌላ ትውልድ ደግሞ ማሻገር እንድችል ከኋላዬ እየመጣላለው ትውልድ አሳልፌ መስጠት እንድችል ይሄ ትውልድ ደግሞ ያየውን ያንተን በጎነትና ቸርነት እንዲናገር በመድር ላይ የእግዚአብሔርን ቸርነት አይቻለው እንዲል የእግዚአብሔርን በጎነት አይቻለው በአባቴ ላይ በእናቴ ላይ አይቻለው በቤተ ክርስቲያን ውስጥ አይቻለው ብዙ የእግዚአብሔርን ምህረት አይቻለው ብሎ እንዲናገር ዛሬ እንድትረዳኝ ፈልጋለሁ እኔ አልችልም እንድትረዳኝ ፈልጋለሁ አዎ ንጉስ ነኝ ብዙ አቅም አለኝ ብዙ ችሎታ አለኝ አንደኛውና ብለው አንደኛውን ሂድ ብለው እችላለሁ ግን እንደሱ አይደለም እኔ አልችልም አንተ ካረዳኸኝ እኔ አልችልም ካንተ የሆነ ሰማያዊ ጥበብ ካልተሰጠኝ ሰፊ የሆነ ልብ ካልተሰጠኝ እኔ አልችልም ልመራ አልችልም ላወጣ ላስገባ አልችልም ያለው አንድ ነገር ነው ክፉና ደጉን መለየት አልችልም ቀጥሎ ተመለከታላችሁ የገጠመው አንድ ነገር ነው እግዚአብሔር ይሄን ከተናገረ በኋላ ክፉና ደግን መለየት የሚችልበት ነገር ነው የመጣለት እነዛን ጋላሞታዎች ታውቃላችሁ ወደ ንጉሱ የመጡበት ክፉና ደግ ነው በፍጹም መለየት የሚቻል አይደለም ለምን ሁሉ አንድ አይነት የሆነ ነው ምስክር በሌለበት የተፈጸመ ነገር ነው ማንንም ስለ አንዱ ጠበቃ የሚቆምበት አይደለም ግን ጥበብ የሰራውን ነገር ታውቃላችሁ በጥበብ እንዴት ንጉስ ሰለሞን እነዚህን ሴቶች እንደለየ ይሄንን በተመለከቱበት ሰዓት ላይ ደግሞ እንዴት እንደፈሩ የእግዚአብሔር ቃል ይናገራል እግዚአብሔር እንደዚህም ጥበቡን ይገልጣል ዛሬ ግን እንድንጠይቀው ይፈልጋል እንድንለምነው ይፈልጋል ወገኖቼ ስለዚህ ተስማምተን እንላለን እግዚአብሔር ቃል እንደተናገረው የእግዚአብሔር ቃል እንዳወራው በእውነት የምትለምኑትን አታውቁም ተብሎ ልክ የዘብዴዎስ እናት የልጆቹ እንደተናገረችው እንደጠየቀችው አይነት ጥያቄ ሳይሆን እንደ እግዚአብሔር ቃል የሆነው ልመናና ጥያቄ በውስጣችን የሞላ ቀን ከሌሊት በእውነት በእግዚአብሔር ፊት ነፍሳችን የምትፈስበትን በዚች አጭር ሰዓትን በእግዚአብሔር ፊት በእውነት ተስማምተን እንጸልያለን እግዚአብሔር ዛሬ እንደ ቃሉ ምላሽን ይሰጠናል ሃሌሉያ ስለዚህ እስቲ ጥቂት እንጸልያለን ይሄንን ቃል እናስባለን እግዚአብሔር እንዴት ነው በገባኦን ለሰለሞን የተገለጠው በህልም ነው የተገለጠው የመጣው ለምነኝ ብሎ ነው ያለው ሰማይና ምድርን የፈጠረ ሁሉ በእጁ ያለ ሁሉን የሚያስተዳድር እግዚአብሔር ስልጣንን የሰጠ እግዚአብሔር ነው ወደ ሰለሞን መጥቶ ለምነኝ እስቲ ጠይቀኝ ብሎ ያለው ወገኖቼ ዝም ብሎም አይደለም ይሄንን ያለው ወዲያው ሰለሞን ከጠየቀው ሰለሞን ከተናገረው በላይ በእጥፍ ለሰለሞን የመለሰ አምላክ ነው ዛሬም አምላካችን እግዚአብሔር እንደዚህ ያደርጋል
በፊቱ ላይ የምንለምነውን በፊቱ ላይ የምንጠይቀውን በፊቱ ላይ የምናንኳኳውን እርዳን እኛ አንችልም ብለን የምንለው ሊመልስልን የታመነ አምላክ ነው በሰለሞን ብቻ ያበቃ አይደለም ዛሬም በአዲስ ኪዳን ባል በፊቱ እንድንሆን ወደፊቱ መግባት እንዲሆንልን ያደረገ አምላካችን እግዚአብሔር ለምኑኝ ብሎ ያለ አንኳኩ ብሎ ያለ እግዚአብሔር ዛሬም ሊሰጠን ስለሆነ ዛሬም ሊለመነን ስለሆነ ስለዚህ ወገኖቼ በእውነት ተስማምተን እንጸልያለን ዛሬ አበረታታችኋለሁ ውስጣችሁ ላይ ምን አለ ልባችሁ ውስጥ ምን አለ አዎ ልብ ውስጥ ያለው ነው ያደረከው ብሎታል ሰለሞን ዛሬ ልባችሁ ውስጥ ምን አለ ምን አይነት ጥያቄ አለ ምን አይነት ልመና አለ ይሄንንስ እግዚአብሔር ብቻ ነው ሊመልስልኝ የሚችለው የምንል በታላላቅ ስፍራ በታላላቅ ፖዚሽን ላይ የተቀመጣችሁ ያላሳባችሁትን ቸርነት እግዚአብሔር ያደረገ ዛሬ ግን በእውነት እግዚአብሔር ይፈልጋል አልችልም እንድንለው ይሄንን ስፍራ የሰጠህን አንተነ አንችልም አንተ ካረዳህን ጥበብ ካልሰጠህን ማስተዳደር አንችልም ማውጣት ማስገባት አንችልም ክፉንና ደጉን መለየት አንችልም ሰለሞን አዎ ተናግሯል ይሄ እንደ ምድር አሸዋ የበዛ ከመቆጠር ሁሉ ያለፈ ይሄ ህዝብን እኔ አልችለውም ብሏል እኔ ይሄንን ህዝብ አልችልም የምትችል አንተ ነህ ህዝቡ ደግሞ የማን ነው ያንተ ራስህ ነው ስለዚህ የዚህን ህዝብ ባህሪ የምታውቅ አንተ ነህ የዚህን ህዝብ ፍላጎት የምታውቅ አንተ ነህ ይሄ ህዝብ ወዴት እንዲደርስል የምታውቅ አንተ ነህ ስለዚህ እኔ አልችልም ምን እንድታደርግ ፈልጋለሁ አመራሩ ላይ አንተ እንድትገባ ፈልጋለሁ አመራሩ ላይ ገብተ አንተ እንድትመራ ፈልጋለሁ እኔ ከተለሃለሁ አንተ እንድትቀድም የዚህን ህዝብ ልብ ሁሉ እግዚአብሔር አሳልፈ እንድሰጠኝ ፈልጋለሁ ነው የሰለሞን ጩኸት ዛሬ እንዲላለው አልገዛ ያለ ነገር አለ በዙሪያችን አለ በቤታችን አለ በቤተ ክርስቲያን አለ አልገዛ ያለ ወደ እግዚአብሔር ፊት እናመጣለን እግዚአብሔር እንዲገዛ ስለሚያደርገው ወደ እግዚአብሔር ፊት ልመናችንን እናቀርባለን ሃሌሉያ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን ክብርን ሁሉ ላንተ እናመጣለን ምስጋናን ሁሉ በዚህ ማለዳ ላንተ እንሰጣለን ምስጋና የሚገባህን አንተን ከፍ እናደርጋለን እግዚአብሔር አባት ሆይ ቃልህ እንደነገረን በዚህ ማለዳ ሰለሞን እንዳለ ለአባቴ ለዳዊት ያደረክለት ቸርነት ለአባቴ ለዳዊት ያደረከው ምህረት የማያቋርጥ ፍቅር ይሄንን አይቻለሁ ስለዚህም ነው ይሄ ተሻግሮ መጥቶ እኔን የሱን እግር ተከትዬ በዙፋን ላይ እንድቀመጥ ያደረገው ብሎ እንዳለ እግዚአብሔር አባት ሆይ እኛም አስቀድመን እንደዚህ እንልሃለን ያንተ ምህረትና ቸርነት አውጥቶ አስገብቶናል ያንተ ፍቅር በህይወት እንድንኖር አድርጎናል ያንተ ፍቅር ዛሬም ስምህን እንድንጠራ አድርጓል እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አርገን እናመሰግናለን እግዚአብሔር ሆይ የተሻገረ ምህረት የተሻገረ ቸርነት የተሻገረ ይቅርታን አይተናል በኢየሱስ ክርስቶስ ስም እናመሰግናለን ምድራችን ላይ ያየነው ይሄንን ነው ቤተክርስቲያን ላይ ያየነው ይሄንን ነው ቤቶቻችን ላይ የተመለከትነው ይሄንን ነው ዛሬ ስለተሻገረው ስላንተ ምህረትና ቸርነት በኢየሱስ ክርስቶስም ክብር በሰማይና በምድር ላንተ ይሁን እግዚአብሔር አባት ሆይ ትውልዳችን ላይ የምንመለከተው ይሄንን ነው እግዚአብሔር ሆይ ያንተ ቸርነት እንደሆነ ያንተ ምህረት እንደሆነ ያየና አለን እግዚአብሔር በክርስቶስ ኢየሱስ ስለበዛው ስላንተ ቸርነትና ምህረት ዛሬ በዚህ ማለዳ ከወገኖቼ ጋር ተስማምቼ በኢየሱስ ክርስቶስም ክብር ላንተ አመጣለሁ ምስጋና ላንተ አመጣለሁ እግዚአብሔር ሆይ ዛሬ በፊት ላይ የምንልህ አንድ ነገር ነው እግዚአብሔር ሆይ ልክ ሰለሞን በፊት ላይ እንደተናገረ እግዚአብሔር አባት ሆይ በብዙ ከበባ ውስጥ አለን በብዙ እንቆቅልሽ ውስጥ በብዙ ችግር ውስጥ አለን እግዚአብሔር ይሄንን እንቆቅልሽ የሚፈታ ይሄንን ከበባ የሚበትን አንተ ብቻ እንደሆንክ እናውቃለን ስለዚህ በዚህ ማለ
ማለዳ ተስማምተን የምንጠይቀው አንድ ነገር ነው በኢየሱስ ክርስቶስ ስም እንቆቅልሾች እንዲፈቱ ብዙ እንቆቅልሾች ጌታ ሆይ እኛ መፍታት ያልቻልነው ነገስታት ሊፈቱ ያልቻሉት ታላላቆች ሊፈቱት ያልቻሉት ታላቅ የሆነ እንቆቅልሽ በኢየሱስ ክርስቶስ ስም እንዲፈታ በመድራችን ላይ ያለው እንዲፈታ እግዚአብሔር አባት ሆይ እንለምንሃለን ዛሬ በፊት ላይ የምናንኳኳው እንደዚህ ነው እግዚአብሔር ሆይ መድራችን ላይ ያለ እንቆቅልሽ እንዲፈታ መድራችን ላይ እግዚአብሔር አባት ሆይ መልስ ያጣ ነገር መልስ እንዲያገኝ እግዚአብሔር ሆይ በፊት ላይ እንደዚህ እንጠይቃለን ልክ እንደተናገረው ይሄንን ህዝብ እኔ አልችልም ከቁጥር ያለፈ የበዛ ያንተን ህዝብ እኔ ላስተዳድረው አልችልም እኔ ልመራው አልችልም እኔ ክፉንና ደጉን መለየት አልችልም እኔ ብላቴና ነኝ እኔ ታናሽ ነኝ ብሎ እንደተናገረ እግዚአብሔር አባት ሆይ ዛሬ እንደዚህ ላለው መልስ ያለው አንተ ጋር ነው አይኖቻችንን ወደ ነገስታት አናደርግም ወደ ታላላቆች አናደርግም እግዚአብሔር ሆይ አይኖቻችንን ወደ አንተ ላይ አድርገን ግን አንድ ነገር እንላለን እግዚአብሔር ሆይ የከበደን ነገር አለ ግራ ያጋባን ነገር አለ እንቆቅልሽ ሆነብን ነገር አለ መፍትሄ የምንፈልግበት ጉዳይ አለ ዛሬ ግን በጌታ በኢየሱስ ዘንበል እንድትል እጅ እንዲዘረጋልን ፈጣን የሆነ መልስ እንዲመጣልን በኢየሱስ ክርስቶስ ስም እንለምንሃለን እግዚአብሔር አባት ሆይ ወደ ንጉሱ መታ በለመነችበት ሰዓት ላይ እግዚአብሔር ካረዳሽ እኔ እንዴት አድርጌ ልረዳሽ እችላለሁ ብሎ እንዳለ ዛሬም የምንለው አንድ ነገር ነው ሰማይ እንዲረዳን እግዚአብሔር ሆይ እንዲረዳን ምድርን እንዲረዳ እግዚአብሔር ሆይ በፊት ላይ ለምናለሁ አንተ ስትረዳ ነው እግዚአብሔር ምድር እንኳን ያዘችውን ነገር አውጥታ የምሰጠንና እግዚአብሔር አባት ሆይ በፊት ላይ እናገራለሁ በፊት ላይ ብዙ ያወራህ ብዙ ተስፋ ቃል የገባህልን ነገር አለ ዛሬ ግን በፊት ላይ ለምናለሁ ሁሉ እንዲሰማና እንዲታዘዝ ካንተ ዘንድ ትእዛዝ እንዲወጣ ካንተ ዘንድ ምሪት እንዲሰጥ በኢየሱስ ክርስቶስም በፊት ላይ ጸልያለሁ እግዚአብሔር አባት ሆይ እባክህ ዝም እንዳትለን እግዚአብሔር ሆይ ዝም እንዳትለን እግዚአብሔር በተለያየ ጥያቄ ውስጥ ነንና ዝም እንዳትል ትውልድም እግዚአብሔር ሆይ በአመጽ ልቡን እንዳያደነድን እግዚአብሔር አባት ሆይ አንተ ጣልቃ እንድትገባ የትውልዱን ልብ እንድትመልስ የትውልዱን ጥያቄ ፈጥነ እንድትመልስ እግዚአብሔር አባት ሆይ እንደ ቃል የሆነውን አንተ ደስ የተሰኘህበትን ልትመልስ ያለውን በኢየሱስም ፈጥነ እንድትመልስ በመድሬ ላይ ፈጥነ እንድትመልስ በኢየሱስ ክርስቶስም በፊት ላይ ጸልያለሁ እግዚአብሔር አባት ሆይ እባክህ በየክልል ላይ ያለ እንቆቅልሽ እግዚአብሔር ሆይ ይሄ ከሰው አቅም በላይ የሆነ ከነገስታት አቅም በላይ የሆነ እግዚአብሔር አንተ ግን ልትመልሰው የተገባ በየክልሉ ያለ እንቆቅልሽ በየክልሉ ያለ ጥያቄ እግዚአብሔር ሆይ በፊት ላይ ይዘን እንቀርባለን ወደፊት ይዘን መተንና እንኳኳለን ፈጣን ምላሽን እንድትሰጥ እግዚአብሔር እባክህ ለምናለን የጠየቀው አንድ ነገር ነው ፍትህን በህዝብ መካከል ለማድረግ ትክክለኛውን ዳኝነት ለመስጠት ጥበብ ፈልጋለሁ ዕውቀት ፈልጋለሁ ብሎ እንደጠየቀ እግዚአብሔር ሆይ ዛሬ ሰማያዊ የሆነችዋን ጥበብ ሰማያዊ የሆነችዋን ዕውቀት በክልል ላይ እንዲገለጥ እግዚአብሔር ሆይ ዳኝነት እንዲገለጥ እግዚአብሔር ሆይ ፈጣን የሆነ ፍትህ እንዲሆን በኢየሱስ ክርስቶስም በፊት ላይ ጸልያለሁ እግዚአብሔር አባት ሆይ እባክህ ፍትህ ብለን በፊት ላይ እንጮሃለን እንለምናለን አንተ የፍትህ አምላክ ነህ አንተ ዳኛ ነህ እግዚአብሔር ሆይ እባክህ በሰው አቅም የሚሆን አይደለም የምድር ዳኞች ሊፈቱት የሚችሉት አይደለም እግዚአብሔር አባት ሆይ ወደፊት ግን ይዘን እንቀርባለን ከሰማይ ዳኝነት እንዲወርድ ከሰማይ ፍትህ እንዲወርድ
እግዚአብሔር ሆይ ለሕዝብ እንድትራራ እግዚአብሔር ሆይ ለሕዝብ እንድትራራ በስም ጸልያለሁ እግዚአብሔር ሆይ እንዳለው የሕዝብ ያንተ ነው ብሎ እንዳለ ለዚህ ላንተ ለሆነው ሕዝብ እንድትራራ እግዚአብሔር ሆይ ዛሬ ርህራሄን እለምናለሁ እግዚአብሔር ሆይ ዛሬ ርህራሄን እለምናለሁ በሰሜኑ ላይ እለምናለሁ በምስራቁ ላይ በደቡቡ ላይ በእግዚአብሔር ሆይ በሰሜኑ ላይ በመሃል ከተማ ላይ ያንተን ርህራሄ እለምናለሁ ፈጣን የሆነ ያንተ ርህራሄ እግዚአብሔር ሆይ መልስ ይዞ እንዲወርድልን እለምናለሁ